ማርያም 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 ስሟን እጠራለሁ ሁሌም። እንዴት አመሻችሁ? የመጨረሻው ላይ ደርሰናል። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ውድና የተከበራችሁ የዚህ ቲቪ ቤተሰብ እንዴት ናችሁ? እንግዲህ አዳዲስ ነገር ያው ሰሞኑን በጉጉት ሲጠበቅ የነበረው እንትና ያሸንፍ ሲባል የነበረው እንግዲህ አንደኛ ተወዳዳሪ በዛሬው ዕለት ማለት ነው እንደሰማችሁት እንግዲህ አዶናይ ሆኗል ማለት ነው። የመኪና ሽልማቱን አዶናይ አግኝቷል ማለት ነው። እንኳን ደስ አለህ ወንድማችን አዶኒ ማለት ነው። በሰው ደስታ ደስ የሚላችሁ እንኳን ደስ አላችሁ። ታዳጊዎች እንደዚህ ልጆች ወጣቶች ምናምን ጥሩ ስራ ሲሰሩ ማበረታታት አለብን፣ ግዴታችን ነው እና እንኳን ደስ አላችሁ ላለው አዶኒ እንኳን ደስ አለህ ወንድሜ። ሁላችሁም ብዙዎች የተሸለሙ አሉ የተለያየ ነገር። ዋናው ግን ትልቁን ሽልማት ግን ያገኘው አዶናይ ነው። አንደኛ በመውጣት አዶናይ ትልቁን የመኪናውን ሽልማት እንግዲህ አዶናይ ወስዷል ማለት ነው። ሰሞኑን አከራካሪ በነበረበት እኩል ህዝቡ ተካፍሎ እንደነበረ ሁላችሁም ታውቃላችሁ። ግማሽ ወደዚህ ግማሽ ወደዚህ እያለ ማለት ነው። ብቻ እግዚአብሔር ይመስገን። እንግዲህ እዚህ ጋር እንደምታዩት ማርያም ማርያም እያለ ነው። ማርያም ማርያም ብዬ ስምሽን ልጥራው አልሰለችምና በደጋገመው ማርያም ማርያም እመቤቴ እንግዲህ ሰምተዋለች፣ በዋዜማዋ አስደስተዋለች። ጽዮን ማርያም የአመት ነው ማለት ነው፣ ህዳር ማርያም። በዚህ አጋጣሚ እንኳን አደረሳችሁ። እመቤታችን እንግዲህ ትስማችሁ፣ የተመኛችሁትን የጸለያችሁትን ሁሉም መብርሃን ከፍለታችሁ ትቅደም፣ ጸሎታችሁ ይሰማ ማለት ነው። እናመሰግናለን ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ አሸናፊዎች እንኳን ደስ አላችሁ በእውነት እነ ሚስተር አብነት እንዲሁም ደግሞ ማስተር አብነትና ዶክተር አብይ የጅማውና እነሱ የተለያዩ ልጆች አሉ በጣም ይገባቸዋል የሚባልና እንኳን ደስ አላችሁላችሁ። መልእክተኛው ዶክተር አብይ ሚስተር አብነት የሰሩትን ስራ አይታችኋል ማለት ነው። ለዶክተር አብይ የተሰጠውን ለሚስተር አብነት፣ ሚስተር አብነት ደግሞ ለሱ የተሰጠውን ማለት ነው ለማን ያደረገ ለመልእክተኛው። በጣም ደስ የሚል ፍቅርና ትህትና ማለት ነው። እዚህ ጋር ከነዚህ ከመልካም ሰዎች እኛ ሌሎች ኢትዮጵያን ከኔ ለሱ ለወንድሜ ከኔ ለወንድሜ እየተባባሉ እንግዲህ ሲቀባበሉ አይታችኋል ማለት ነው። የእውነት በጣም ነው ደስ የሚለው፣ በጣም ደስ ይላል። እንግዲህ ለሱ የተሰጠውን እሱ ደግሞ ማስተር አብነትን እፈልጋለሁ ብሎ መድረክ ላይ ማስተር አብነትን ጠርቶ ለማስተር አብነት ደግሞ ለመልእክተኛው ከኔ አንተ ትበልጣለህ እየተባባሉ ፍቅርን እዚህ ጋር ሲገልጹ የሚያሳየው ነገር በጣም የሰውን አእምሮ ይነካል። የእውነት ምን አለ ትህትናን ሁላችን እንደዚህ ብንታደለው። እግዚአብሔር የማያልቅብህ ለሁላችንም ትህትናና ፍቅርን ስጠን መድኃኒዓለም። የእውነት በጣም ነው ደስ ያለኝና ከምንም በላይ ፍቅር ይበልጣል። የነዚህ ሶስት ሰዎች ፍቅር ከምንም በላይ ውስጤን የነካኝ በዚህ ሽልማት ካየሁት ነገር ሁሉ ከምንም በላይ ማለት ነው። አንደኛ የነዚህ ሰዎች ነገር ነው በጣም የገረመኝና ሰዎች ከዚህ መማር አለባችሁ። እኔ አሸናፊ ነኝ ብላችሁ ከመሄድ ከኔ ለአንተ እኔ ከምበላ አንተ ብላ እኔ ከምደሰት አንተ ተደሰት እያል አንዳችን ያንዳችንን
ቁስል ስንተካከክ ያንዳችንን ድካም ስንሸፋፈን በጣም ደስ ይላል። ፈጣሪም በዚህ ውስጥ ይገባል ማለት ነው። ተመልከቱ፣ አያሳዝንም? ከምር ለሱ የተሰጠውን ሽልማት እንደገና ለወንድሙ እሱ ደግሞ ጠርቶ ነስተራብነት ደግሞ ጠርቶ ዶክተር አብይ የሰጠውን ለመልእክተኛው የእውነት እግዚአብሔር ወይ እንደናንተ አይነቱን ያብዛልን። መድኃኒዓለም ፍቅርን እንደዚህ እንደ ሸማ ያልብሳችሁ። እንደዚህ መልካም ሰዎች ብዙልን። እነዚህ ሶስቱም በጣም ጥሩና መልካም ሰዎች ናቸው የእውነት ለመናገር ማለት ነው። እና እንደውም መኪናውን እነሱ ነበር መውሰድ የነበረባቸው። ለምን እንዳትሉኝ ግን ከአዶናይ የበለጠ እና አዶናይ እኮ ምንም ገና ያልሰራ ልጅ ነው። ገና ያው ቲክቶክ ላይ ታወቀ እንጂ ያው በመጣበት ሰዓት በአጭር ጊዜዋም ደግሞ ያው አንዳንድ ሰዎችን ረድቷል። አንዳንድ ሰዎችን ከመንገድ አንስቷል። ብዙ ደጋፊዎችን፣ ብዙ ታዋቂነቶችን አንስቷል አዶናይ እንጂ የእውነት እየሰሩ ሰዎች ከልብ እንበል ካልን እኮ ማስተር አብነት በደንብ አንድ አይደለም ባለፈውን ተሸልሟል። ድጋሚ 2-3 መኪና መሸለም ያለበት አየር ቢሸለም ማስተር አብነት ደስ ይለኛል። ወደዳችሁም ጠላችሁም ማለት ነው። ወደ ሌላ ነገር እንዳትወስዱት ማለት እንዴት እሱን ታስፈልጫለሽ አዶኒ ምናምን አትበሉ። ያው በአሁን ሰዓት አንድ ነገር ሰው እውነትን ከተናገረ አንዴ በብሔር አንዴ በምን ስለምታመጡት ብዬ ነው። እና እኔ ከሁሉም ነጻ ነኝ ታውቃላችሁ። እንደውም በብሔር ከሄዳችሁ እንደውም ትግራዋይ ነኝ ማለት ነው ካላችሁ አዶናይን ላስበለጥ እችላለሁ። ይሄ በብሔር ሳይሆን እንደውም መሆን ያለበት ለማስተር አብነት። እኔ ለማስተር አብነት እውነት ልንገራችሁ ድንግልን መብርሃንን እኔ ኩላሊትና ደም ቢባል እኔ እሰጠዋለሁ አይደለም ሌላ ነገር ማለት የሚያደርገው ነገር ግድ የኔ እናትን ብቻ ስትረዳ ማየት አይደለም፣ ግድ የኔ አባትን ብቻ ሲረዳ አይደለም ማየት ያለ በኢትዮጵያዊነት ማስተር አብነት የሚያደርጋቸው ነገር የሆነ ልባችሁን ስብር አድርጎ ምን ነው እኔ እንዳንተ በሆንኩኝ፣ እንዳንተ አይነት ወንድም በኖረኝ፣ እንዳንተ አይነት እንዲደግ ልብ ያለው ልጅ በኖረኝ የሚሉት ነው። እናቶች ሲያዩ አባቶች ሲያዩ እንዳንተ አይነቱን ያብዛልን። እንደው በወረቀት የሚባዛ ቢሆን እኔ ማስተር አብነትን ከኢትዮጵያ ሕዝብ ከዚህ ሁሉ ከኢትዮጵያ ሕዝብ ማንን ላባዛልሽ፣ ማንን ብዙ ላርግልሽ ቢለኝ ፈጣሪ አንድ ሰው ብቻ ምረጪ ቢለኝ እኔ እናቴን አባቴን አይደለም እውነት ልንገራችሁ ማስተር አብነትን ላለው። ለምን አልሽ ካላችሁ መልካምነቱ ውስጣችሁን ይሰብራል። የሚያደርገው ትትናው እግራቸውን አጥቦ የተራቡትን አብልብሶ በአንዴ ታሪካቸውን ለውጦ እንደዚህ ማድረጉ ይሄ ልጅ በጣም ሊመሰገን፣ እንዲህ አይነቱ ሰዎች ሊበረታቱ ይገባል። ግድ እዛ ጋር ወደቀችው እናቴ ወይ ዘመዴ መሆን የለባትም። ገባችሁ? መልካም ስራ የሚሰሩትን ሰዎች የእውነት እናበረታታቸው፣ የእውነት ከጎናቸው እንቁም ማለት ነው። እና እኔ ቃል የለኝም እና ማንን ይባዛ ቢባል እንደ ወረቀት እንደ ፎቶ ማባዛት እንደዛ አይነት ምርጫ ቢኖር ማስተር አብነትን አባዝቼ ኢትዮጵያን በሙሉ ብትናርጌ ሞላታለሁ። ምክንያቱም አንዱ ለአንዱ እንዲኖር። ይሄን ስላችሁ የኢትዮጵያ ሰው ክፉ ነው እያልኩ አይደለም፣ ደግ ነው። ግን የሱ ይለያል፣ የሱ ደግነት ይለያል። በቃ አብረን እንሁን የሚል ሰው ነው። ብሔር ሃይማኖት አይለይም። የትም ቦታ ላይ ከማንኛውም ሰው ጋር ማንኛውንም በተለይ እሱ የሚያነሳቸው ሰዎች አላቅም። እውነት ፈጣሪ እየመራው ይሁን የሚሄደው ማስተር አብነት አንስቶ ሲያበላቸውና ሲያለብሳቸው የምታዩትን ሰዎች በእንባ ነው የምጨርሱት። የሚያሳዝኑ አንጀታችሁ ውስጥ የሚገባ ማለት ነው። ሰው አይደለም ገንዘቡን ለማስተር አብነት አካሉን ይሰጣል። እንደኔ ከሆነ ማለት ነው። ጥሩ ልብ ያላችሁ ኢትዮጵያን ካላችሁ ማለት ነውና እኔ እንጃ። እኔ አየር ገዝቶ ኢትዮጵያ ሕዝብ አየር ገዝቶ ቢሰጠው ለማስተር አብነት ደስተኛ ነኝ። ምን ትላላችሁ? ስሬስ መልካም ሰዎች ስለጠፉ ነው ኢትዮጵያ እንደዚህ ሆነ። አንዱን እያያችሁ ነው። ይሄ ነው ብዬ አልነግራችሁም። እንግዲህ የአንድ ሰውን ቁስል እኔ እንጃ። በጣም የምናየው ነገር ይዘገንናል። እንዳያችሁት ነው ጭካኔያችን የት እንደደረሰ፣ አንዳችን በአንዳችን ላይ የምናደርገው ግፍ ማለት ነውና እንደዚህ ፍቅር ቢኖረን እንደነዚህ ሰዎች መዋደድ ቢኖረን አንዳችን ለአንዳችን ብንኖር እኮ እርስ በርስ እንደዚህ ባልተበላላን፣ አንዴ በብሔር አንዴ በሃይማኖት ባልተከፋፈለን፣ አንድነን ብለን ኢትዮጵያዊነትን ሀበሻነትን እየሰበክን አብረን በኖር በእናቴም ሀበሻ በአባቴም ሀበሻ የሚለውን ማለት ነው። እሱን የቴዲን ዘፈን እየዘፈን አንድ ላይ ዘፈኑ ብቻ ሳይሆን በተግባር እያሳየን አብረን በኖርንና
የነዚህ ሰዎች እንትን በጣም ደስ ብሎኛል። ኑሩልን 1000 ዓመት ሁላችሁም ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሀገራችሁ የእውነት መልካም የምትመኙ ሰዎች 1000 ዓመት ኑሩ። ከእድሜ ላይ እድሜ ፈጣሪ ይጨምርላችሁ የማያልቀውን እንደናንተ አይነቶቹን ያብዛልን። ክፉዎችን እውነት ያንሳልን ፈጣሪ በራሱ በጥበቡ እሱ ያንሳልን። ክፉዎች መጥፎ ናቸው። እናንተንም ክፉ ስራ ያሰሯችኋልና ደጎችን ያብዛልኝ። እወዳችኋለሁ። ሰላማችሁ ይብዛ ባይ። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ ለተመረቃችሁ፣ ለተሸለማችሁ ኢትዮጵያን በሙሉ እንኳን ደስ አላችሁ። ላለው ሀሳብ አስተያየት ስጡ፣ ደስታችሁን ግለጹ። አዶኒም እንኳን ደስ አለክ። ማናችሁም ሁላችሁም እንኳን ደስ አላችሁ።